አህለን ወሰህለን እንኳን ደህና መጣችሁ። እናመሰግናለን መምህራችን። ለእኔ ደግሞ በኢማራት እኔ የነገርኳት ለሷ ብዬ ነው። እኔ ምን ቸገረኝ፣ ችግር የለውም አታስቢ፣ በፊት አንቺ ብለሽኝ ነው እና ሰራተኛ አትለዩ፣ ስታዙ በአንድ እዘዙ፣ ስታዙ በአንድ እዘዙ። ስራቸው ተመሳሳይ እንደሆነ ታውቃላችሁ። ሁል ጊዜ ስታዢ እሷን ብቻ ነው በሚለው ስሪልኝ እህቴ። ይህንን ጥያቄ በሁለት አይነት ሁኔታ ነው የወሰድኩት። መጀመሪያ እንዳለ ቃል በቃል ወይንም በተቀራራቢ በሆነ ሁኔታ ተረጎምኩት። ከዛ ቀጥዬ ደግሞ እንደዚህ አይነት ነገሮች ለምን እንደሚፈጠሩና ሲፈጠሩ ደግሞ በእንዴት አይነት ሁኔታ እንደምንገነዘባቸው እንደምንማራቸው ውስጣቸው ምን እንዳለ ለማወቅ እንዴት እንደምንሞክር የሚያሳይ ነው። እንቀጥል። قلت لها عشان مصلحتها قلت لها عشان مصلحتها ለራሷ ጥቅም ብዬ ነው የነገርኳት እንደማለት ነው። ጉልት ማለት አልኩ ማለት ነው። ለሃ ለሷ፣ ጉልት ለሃ ማለት ደግሞ አልኳት ወይም ነገርኳት ማለት ነው። አሻን ምክንያቱም ወይም ስለሆነም፣ መስላሐትሃ ጥቅሟ። አሻን መስላሐትሃ ማለት ደግሞ ለጥቅሟ ሲባል ለራሷ ጥቅም ሲባል እንደማለት ነው። ወኢላ ሌሽ ይህመኒ፣ ወኢላ ሌሽ ይህመኒ፣ አለበለዚያ ለምን ግድ ይሰጠኛል፣ ምን ያሳስበኛል እንደማለት ነው። ወኢላ ማለት አለበለዚያ ወይም ካልሆነ ግን እንደማለት ነው። ሌሽ ለምን፣ ይህመኒ ማለት ያሳስበኛል ማለት ነው። ሌሽ ይህመኒ ማለት ደግሞ ለምን ያሳስበኛል፣ ለምን ግድ ይሰጠኛል እንደማለት ነው። ላትሺሊን ሀም ማፊ ሙሽኪላ፣ ላትሺሊን ሀም ማፊ ሙሽኪላ፣ ምንም ችግር የለውም አትጨነቂ ማለት ነው። ላትሺሊን ሀም ማለት ሀሳብ አይግባሽ ወይም አትጨነቂ ወይም አይዞሽ እንደማለት ነው። ማፊ የለም፣ ሙሽኪላ ችግር ማለት ነው። ማፊ ሙሽኪላ ማለት ደግሞ ችግር የለም ማለት ነው። አንቲ ጉልቲሊ ምን ቀብል፣ አንቲ ጉልቲሊ ምን ቀብል፣ አንቺ እኮ ከበፊቱ ወይም አስቀድመሽ ነግረሽኛል ማለት ነው። አንቲ ማለት አንቺ ማለት ነው። ጉልቲ አልሽ፣ ሊ ለኔ፣ ጉልቲ ሊ ማለት ደግሞ አልሽኝ ወይም ነገርሽኝ ማለት ነው። ሚን ቀብል ማለት ከበፊቱ ወይም አስቀድሞ ማለት ነው። ቀብል ማለት በፊት ማለት ነው። ባዕድ ማለት ደግሞ በኋላ ማለት ነው። ላትፈርጊ በይን አልሙወዘፊን፣ ላትፈርጊ በይን አልሙወዘፊን፣ በሰራተኞች መካከል አታዳይ ማለት ነው። ላትፈርጊ ማለት አታዳይ ማለት ነው። በይን መካከል፣ አልሙወዘፊን ወይም ሙወዘፊን ሰራተኞች ማለት ነው። አንድ ነጠላ ሰራተኛ ደግሞ ሙወዘፍ ይባላል። ሙወዘፍ። ዓምሉሁም ኩልሁም ቢተሳዊ፣ ዓምሉሁም ኩልሁም ቢተሳዊ፣ ሁሉንም እኩል እዩዋቸው ወይም እኩል ያዟቸው እንደማለት ነው። ዓምሉሁም ያዟቸው ወይም እዩዋቸው ወይም አስተዳድሯቸው እንደማለት ነው። ኩልሁም ሁሉም፣ ቢተሳዊ ማለት በእኩልነት ወይም እኩል ማለት ነው። አንቲ ዓርፋ ሹግለና ዘይ ባዕድ፣ አንቲ ዓርፋ ሹግለና ዘይ ባዕድ፣ ስራችን ተመሳሳይ መሆኑን አንቺ ታውቂያለሽ ማለት ነው። አንቲ አንቺ፣ ዓርፋ ታውቂያለሽ፣ ሹግለና ስራችን፣ ዘይ ባዕድ ማለት ተመሳሳይ ወይም አንድ አይነት ማለት ነው። በስ አንቲ ዳይመን ትፈضሊሃ ዓለያ፣ በስ አንቲ ዳይመን ትፈضሊሃ ዓለያ፣ ይሄ ማለት አንቺ ግን ሁል ጊዜ እሷን ከኔ ታስበልጫታለሽ ወይም ለእሷ ታዳያለሽ እንደማለት ነው። በስ ግን፣ አንቲ አንቺ፣ ዳይመን ማለት ሁሌም ወይም ዘወትር ማለት ነው። ትፈضሊሃ ዓለያ፣ ትፈضሊሃ ዓለያ ማለት ለእሷ ታዳያለሽ፣ እሷን ታስበልጫታለሽ ማለት ነው። እስካሁን ያስተማርኳችሁ ጥያቄውን መልስ በመስጠት ነው። ቃል በቃል ወይም ተቀራራቢ በሆነ ትርጉሙን ነው የሰራሁላችሁ። ከዚህ ቀጥሎ ደግሞ እስኪ ሴትየዋ ለምን እንደዚህ እንደምታደርግ እኔ
አሰሪዎች አንዱን ሰራተኛ አቅርበው ሌላውን ችላ ገለል የሚያደርጉት ከዚህ በታች ባሉት 3 ምክንያቶች ሊሆን ይችላል። ወይ 3ቱም ሊሆኑ ይችላሉ ወይንም በአንዱ ምክንያት ሊሆን ይችላል። እስኪ እንመልከታቸው። አንደኛ፣ አሰሪዎች ከለመዱት ሰው ጋር ብቻ መስራት ስለሚቀላቸው ሌላኛውን ሰራተኛ ችላ ይሉታል። እንዲህ አይነቱ አስተዳደር የተገለለው ሰራተኛ ተመጣጣኝ እድልና ልምድ እንዳይኖረው ያደርጋል። ሁለተኛው ነገር ደግሞ ደካማ የአሰራር ችሎታ ያላቸው አሰሪዎች የስራ ስልታቸው የተዛባ ነው። በአንድ ሰው ላይ ሁሉንም ስራ ይከምሩና ሌላኛውን ሰራተኛ ደግሞ ችላ ማለት ይቀልላቸዋል። ሶስተኛው ጉዳይ ደግሞ አንድ ሰራተኛ ችላ ሲባል መጀመሪያ በጭንቅላቱ የሚፈጠረው ምንድነው? እሱ በቃ እኔ ካልፈለጉኝ እሄዳለሁ ብሎ በራሱ ተስፋ ቆርጦ ስራውን እንዲለቅ ሆን ተብሎ የተደረገ ዘዴ ሊሆን ይችላል። የትኛውም ምክንያት ይሁን የትኛውም ሰራተኛው በበኩሉ የሚወስዳቸው እርምጃዎች አሉ። ለምሳሌ ለስራ ዝግጁ መሆኑን ማሳየት አለበት። ከአሰሪው ጋር መወያየት፣ አንድ 10 ደቂቃ ወስዶ ከአሰሪው ጋር መነጋገር። እንዲህ አድርገኸኛል፣ እንዲህ ተበድያለሁ፣ ቅሬታ ስሞታ ሳይሆን ምን ላግዝ፣ ዛሬ ምን ልስራ፣ የምሰራልሽ ነገር ካለ ንገረኝ፣ ዝግጁ ነኝ ብሎ በቀጥታ መጠየቅ። ሌላው ደግሞ አሰሪዎች ሰራተኞችን በዚህ አይነት ሲከፋፍሏቸው ሙሉ በሙሉ በቁጥጥራቸው ስር እንዲሆኑ ለማድረግ ይመቻቸዋል። ይህ በዓለም ሁሉ የታወቀና ያለ ሁኔታ ነው። የተከፋፈለን ሰራተኛም ሆነ ህዝብ ለመቆጣጠር በጣም ይቀላል። ስለዚህ ሰራተኞች እርስ በርሳቸው ከመፎካከርና ከመቀናናት ይልቅ አንድ ላይ በመሆን እየተጋገዙ ቢሰሩ ለነሱ በጣም ይጠቅማቸዋል። በሰራተኞች መካከል ያለ ጥላቻና ሽኩቻ የሚጠቅመው አሰሪውን ብቻ ነው። ስለዚህ ስራ ያሌለው ሰራተኛ ስራ የሚበዛበትን ሰራተኛ ምን ላግዝህ፣ ምን ልርዳህ ብሎ መጠየቅም ጥሩ ነው። ለነገሩ ብዙ ስራ የተሰጠው ሰራተኛ እኮ ችግር አለበት። ተወደድኩ ብሎ ያስብ እንጂ ስራው ሁሉ እሱ ላይ ተከምሮ ሲያገኘው ድካሙ ያው አይደለም። እንዲህ አይነቱ አስተዳደር የአሰሪው ደካማ አመራር ነው እንጂ የሰራተኛው ጥፋት አይደለም በጭራሽ። ስለዚህ ሰራተኞች ምን አድርጌ ይሆን፣ ምን አጥፍቼ ነው በማለት ራሳቸውን አለመውቀስ፣ ራሳቸውን አለማስጨነቅ። በመጨረሻም በዋነኛ እና አስፈላጊው እርምጃ ምንድነው? እሱ እንዲህ አይነት ነገር ሲፈጠር በምስጢር ሌላ ስራ መፈለግ። የስራ ገበያ ደካማ ቢሆንም እንኳን ተስፋ ሳይቆርጡ ሌሎች አማራጮችን መፈለግ ጥሩ ነው። እየሞከርኩ ነው የሚለው ተስፋ ራሱ ከጭንቀት ያድናል። ሰው አንድ በር ሲዘጋ ፈጣሪ ደግሞ ብዙ በሮችን ይከፍታል። በመጨረሻም ልላቸው የምፈልገው የዚህ ጥያቄ ባለቤት ፊት ለፊት ተናግሬ የሚሆነውን አያለሁ ካለ የተተረጎመውን በመጠቀም መናገር ይችላል። አይ በተቻለ መጠን ቀስ ብዬ ለጉዳዩ መፍትሄ ለማግኘት ሞክራለሁ ካለ ደግሞ በስተመጨረሻ የገለጽኩትን ትንታኔ በመጠቀም ነገሩን ለመፍታት መሞከር ይችላል። ያም ሆነ ይህ በመጨረሻ መፍትሄ ማግኘታችን አይቀርም። የጥያቄው ባለቤት ሁሉን ከሞከርሽ በኋላ ጉዳዩ የት እንደደረሰ ብትነግሪኝ ደስ ይለኛል። የሚያስደስት ፍጻሜ እንዲኖረው እመኝልሻለሁ። ሁሉም ነገር የሚደርሰው ለደግ ነውና ብዙም አትጨነቂ። እኔ እንደዚህ አይነት ነገር ደርሶብኝ አይቼዋለሁ። አሁን መለስ ብዬ ሳስበው ለካ ለበጎ ነው እላለሁኝ። አንድ ቀን ሲመችን ታሪኬን በዝርዝር እነግራችኋለሁ። እስካሁን ቆይታችሁ ስለተከታተላችሁኝ አመሰግናለሁ። ጨረስኩኝ። ሐሳባችሁን ግለጹልኝ፣ አስተያየታችሁንም ስጡኝ። ጥያቄዎቻችሁን ላኩ። በተቻለኝ መጠን እመልስላችኋለሁ። ከመሄዳችሁ በፊት የትምህርት ከጠቀማችሁ ሰብስክራይብ አድርጉ፣ ላይክም ሼርም አድርጉ። ማዕሰላማ፣ ደህና ሁኑ። እወዳችኋለሁ። ባይ ባይ።